ጉድ ሆነናል ማለት ነው። በመጀመሪያ ደረጃ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ብሩኬ እየሰራው ያለ ነገር ግን አልገባኝም ማለት አሁን ልጅቱን ጠልፎ ወሰዳት። ምሳሌ ልጅቱን ጠልፎ ወስዶ ምንድነው የሚያገኝባት? እቺ ልጅ እኮ ገና ህፃን ናት አይደለ? እሱ እውነቱን ማውጣት ከፈለገ ሃይሚንና እዩን አዲስ አበባ ወስዶ ለምን አስመረምራቸውም? ለምን እኔ አልታመንም ብሎ ሊሰማው ቻለ? እሱ እውነት ካለው እውነት ልቦናው ካመነበት ጀስት ልጁ የኔ ነው ብሎ ካሰበ ምንድነው ማድረግ ያለበት? ልጅቱን እና እዩን አዲስ አበባ ወስዶ ልጅቱን ማስመርመር ነው ያለበት እንጂ ልጅቱን ጠልፎ ወስዶ ማሰቃየት አግባብ ነው ብዬ አልልም እኔ እንደ አንድ ሱመያ ከጠየቃችሁኝ። ምክንያቱም አሁን እየተደረገ ያለው ነገር ያልገባን ነገር ድራማ ከሆነ ድራማ ነው በሉን። ምክንያቱም እዚህ ጋር ብዙዎቹ በጣም እየተሰማቸው በጣም እየተጨነቁ በጣም እየተጠበቡ በጣም ብዙ የመዳም ቅመሞች አሉና ይሄ ነገር ቢስተካከል። ሁለተኛ ደግሞ ብሩኬ ሃይሚን የምትወዳት ከሆነ የምታከብራት ከሆነ እውነቱን አውጥተህ አንተ መመለስ ያለብህ ከሃይሚ ጋር እንጂ ከእዩ ጋር ተደጋጋሚ መገናኘት አለብህ ብዬ እኔ አላምንም። ለምን እየተገናኛችሁ ስትሄዱ ፍላጎታችሁ እየጨመረ ነገ ወዲያ ከአንድ ላይ ካለ መሆናችሁ እኛ በምን እናምናለን? ሃይሚስ በምን ታምናለሽ? ባይዘወይ ሃይሚ ብቻ አይደለችም። እኛም እኮ የናንተን እንጠብቃለን። ምክንያቱም እናንተ አንድ ሆናችሁ ተባብራችሁ ሰርታችሁ ከሃይሚ ጋር ጠንክራችሁ ነገ ጧት ትልቅ ደረጃ እንድደርሱ ነው እንጂ የምንፈልገው ከእዩ ጋር እየተገናኘ ላይፍ እያሳለፍክ እንደዚህ እያልክ ድራማ እየሰራ ምናምን እኛ አንፈልግም። ምሳሌ እኔ አንድ ሴት ስጠይቁኝ እናንተ ዋጋ ከፍላችሁ ለፍታችሁ ትዳሩን አጠንክራችሁ ብዙ ነገር አድርጋችሁ ከዛ በኋላ የሆነ ሰንበዲ መጥቶ ኖ ይሄ ላይፍ ለኔ ነው የሚገባው ላንቻ ይገባሽም ቢለይ ምን እንደሚሰማኝ እኔ ነው የማውቀው። ገባችሁ? አሁን ደግሞ ከሃይሚ ላይ እየተደረገ ያለው ነገር ምንድነው? ይሄ ነገር ነው። በቃ እሷ እየለፋሽ እየጣረሽ እየደከመሽ ብዙ ነገር እየሆነሽ ምንድነው እየተደረገ ያለ? በቃ ማንም ምንም ማመጣም ሃይሚ ምንም በቃ አታመጣም። እኔና እሷ ላይፋችንን እንጨርሳለን። ላይፍ ከጨረስኩ በኋላ ወደ እዩ ወደ ሃይሚ እመለሳለሁ የሚል ነገር ነው እያስተላለፈ ያለው ብሩኬ እና ከምር ብሩኬ ይደብራል። እናቴ በተለይ ደግሞ ፍፄ ምከረው እንጂ እንደዚህ አይነት ነገር እንደዚህ አይነት ስህተት ሲሳሳት አብርሃንተ መቆም የለብህም። ምክንያቱም ይሄ ነገር ማንን ዋጋ እንደሚያስከፍል ታውቃለህ። ሃይሚንም ዋጋ ያስከፍላል፣ እዩንም ዋጋ ያስከፍላል። ለምን አብራ ተባብራ ሃይሚ ልጅቱን ወሰደቻት ብላ ብትከሳት ማን ነው የሚታሰረው? ሃይሚ ነው የምትታሰረው። አያችሁ፣ አንዳንዴ ያልሆነ ውሳኔ አትወስኑ፣ ተረጋግታችሁ ወስኑ፣ ተረጋግታችሁ የሆነ ነገር አድርጉ ምንላችሁኛ ለምክንያት ነው እና ይሄን ነው እምለው። ግን እኔ በጣም ግራ የገባኝ ነገር ምን እንደሆነ ታውቃላችሁ? በመጀመሪያ ደረጃ እናንተ ከወደዳችሁ ከፈቀዳችሁ ካመናችሁበት ጀስት ከተባበራችሁ ለምን እውነቱ እንዲወጣ አትፈልጉም? ለምን አዲስ አበባ ወስዳችሁ ለምን አታስመረምሯትም? ህፃኗን አስመርምራችሁ አዲስ አበባ ተመርምራ አዲስ አበባ የሆነ ነገር ተደርጎ ለምን ወደ ቡታጅራ ልጅቷ አትሄድም? ልጅቱን ለምን መስረቅ ፈለጋችሁ? ለምን አሁን እኮ እዩ ትክክለኛ እንደሆነሽ አንተ ራስህ ጥፋተኛ እንደሆንክ አርገ ራስህን ምን ያርክ ነው ወንጀል ውስጥ ያስገባህ ነው ብሩኬ። ምክንያቱም እሷ ምንም ማታመጣም እሷ ምንም እንትናትልም ጀስት እሷ ምንም እንትናትልም እያልክ ነው ያለው። ይሄ ደግሞ ይደብራል። ለምን ሃይሚ እንደዛ ዋጋ ከፍላለህ እንደዛ ብዙ ነገር ሆና እንደዛ ብዙ ነገር ተደርጎ እንደዛ ብዙ ነገር ተፈጥሮ እንደዛ ብዙ ነገር ሆኖ አንተ ግን አሁንም ማን ላይ ነህ? እዩ ላይ ነው ሐሳብህ አላማህ ምናምን። እኔ ዝም እየሳስብና ስስል እዩ ጋር ነው ፎከስ እያረካ ያለው። ይሄ ነገር ደግሞ አግባብ አይደለም። ለምን ሃይሚም ወንድ አይደለችም ሴት ናት፣ ይሰማታል። ብዙ ነገር አለ። በጣም ብዙ ዋጋ እየከፈለችልህ ነው። አንተ ግን ስቲል ሐሳብና አላማ ያለ ከማን ጋር ነው አንተ የምትፈልገው? በቃ ዝም የኔ ስረዳ ሰፖርት ማድረግ የምትፈልገው ሃይሚን ሳይሆን እዩን ነው። ለምን አሁን በልጅቱ አመካይተህ ከሷ ጋር ኤቭሪዴይ መገናኘት ነው የምትፈልገው። ከሷ ጋር በቃ ብዙ ጊዜ ላይፍ ማሳለፍ እንደምትፈልግ ነው እኔ ብሩኬ እየተረዳው ያለ። ለምን ዛሬ ልጅቱን ሰርቀ ከወሰድክ በልጅቱ አመካይታ ትመጣለች፣ ከዛ ያልሆነ ነገር ይፈጠራል። ሁለተኛ ልጅ መጣ ማለት ነው። ያሁኑ ልጅ አይደለም ብለን እኛ ተከራክረናል። የነገ ጧት የሚወለደውስ ምንድነው? ምክንያቱም አሁን አንተ
ሃይሚ እዩን እየወደድካት እንደሆነ ነው የተረዳው ምክንያቱም ልጅቱን ብላ ትመጣለች ከዛ በኋላ ካንድ ላይ ሆናችሁ ላይፋችሁን ታሳልፋላችሁ እዩ ሁለተኛ ልጅ አርግዛ የዛኔ አፈዛህም ሆነ አደንዝዛህ አርግዛ ከዛ በኋላ ማን ምን ያመጣል ብላ ምን ልትል ነው እቺ ልጅ እንትን ልትል ነው ሊምታታ ነው ገባችሁ ስለዚህ ምን ልላችሁ ፈልጌ መሰላችሁ ይሄ ነገር ወዴት እየሄደ እንደሆነ በጣም የሚያስጠላ ነገር የሚፈጠር ይመስለኛል ምክንያቱም ሃይሚ ችላ ያልሆነ ውሳኔ ተወስንና ብሩኬ የሚያለቅስ ይመስለኛል ምክንያቱም አሁን ብሩኬ የተሳሳተ መንገድ ላይ ስለሆነ ብሩኬ ያረገው ያለ ነገር አሁን የተሳሳተ መንገድ የተሳሳተ ቦታ የተሳሳተ እንትን ያለው ገባችሁ የሚሰራ ሁሉ እንዳለ ስተት ነው ለምን በቃ ሃይሚ እኔን ስለምታፈቅረኝ ስለምትወደኝ ጥላኝ አትሄድም የሚለው ከሃይሚ በቃ ሃይሚ ከኔ ጋር አትርቅም የሚለው ሲቹዌሽን ብሩኬ ያለው ለምን ዝም ብላችሁ ታዘቡት ውዶቼ ታዘቡት በቃ ሃይሚ እኔን ጥላኝ አትሄድም የሚለው ከልቡ ላይ አለ እና ለማንኛውም ምን ልላችሁ ፈልጌ መሰላችሁ አንዳንዴ ከማላመጥ ማዳመጥ የሚል ነገር አለ ተጠንቀቁ ስላችሁ ሃይሚ ራስሽን ጠብቂ ሃይሚ ራስሽን ካልጠበቅሽ እነዚህ ልጆች በልጇም እያመካኙ በምንም እያመካኙ መገናኘታቸው አይቀርም ላይፍ ማሳለፋቸው አይቀርም ነገ ጧት ደግሞ ሌላ አቢ መወለዱ አይቀርም እኔ እንደዛ ነው የሚሰማኝ ምክንያቱም አንድ ሰው አልፈልግሽም ከተባባለ ከዛ ህይወት ነው መውጣት ያለበት ወይስ እንደገና ልጅቱን ቀጥፎ ወስዶ ከዛ በኋላ እንትን ማለት ነው እዩ የኔ ልጅ እንዳልሆነ እንትን ልጁን እንድታምንልኝ የማይመስል ነገር የህፃን ጨዋታ ብሩኬ እየሰራው ያለ ከምር የህፃን ጨዋታ ነው ይሄ ነገር ምንድነው እኔ ዝም እየሳስበውና ስስለው አንተን ዋጋ ያስከፍልሃል ዋጋ እንደሚያስከፍልም አንተ ራሱ ተናግረሃል በአንደበት እና ይሄን ነገር ብታስተካክል ብታስብበት ብታልምበት ተረጋግተ ብትሄድ ሃይሚንም ልቧን ባታቆስላት ለምን ሃይሚ ልቧ ቆስሎ ውሳኔ ከወሰነች አንተ ነው የምትጎዳው ምክንያቱም አሁን አንተ ምንድነው ሃይሚ እኔን ስለምትወደኝ ስለምታፈቅረኝ አትጨክንብኝም ነገ ወዲያ ተመልሳ ከኔው ጋር ናት ብለ እንደዛ አይነት ስሜት ይሰማሃል እኔ ከማይሃንግል ነው እኔ የምነግርህ ለምን ብዙ ጊዜ ነው ታስቤ ዝም እየቁጭኝ ተመልክቻለሁ በቃ ሃይሚ የትም እንደማትሄድ ሃይሚ በቃ አንተን ጥላ የትም እንትን እንደማትል እንደዛ አይነት ስሜት ነው እየተሰማ ያለው አትሳሳት ብሩኬ ሴት ልጅ ብላ በጣም ታግሳ ከወሰነች በጣም መጥፎ ናት ገባ አንተ ደግሞ ሃይሚ ዋጋ እየከፈለችልህ ሃይሚ የማይሰማት መስሎ ከታየ ተሳስተሃል ሃይሚም ሰው ናት እንደማንኛውም ሰው ናት ገባ እንደማንኛውም እየተሰማት ስሜቷን ደብቃ ዝም ስትል ላንተ ፍቅር ብላ ላንተ ዋጋ ብላ ላንተ መጽዋት ብላ ዝም ስትል ፈርታ አይደለም ወይም አንተ ብትሄድ ሌላ አላፍ የሚፈልጋት ሰው አለ ባይዘው ብሩክ ያትሸወድ ስለዚህ አንተ ማረግ ያለብህ እንደምንም ብለህ ሃይሚን አሳምን እኔ ልንገር ሃይሚን ይቅርታ ብለህ ከእግሯ ስር ድብን ብለህ ወድቀህ ነገሩን አስተካክልና ልጅቱን አስመርምረ ዲኤንኤኑን ውጤቱን አመተህ ልጅህ እንዳልሆነ አረጋግጠህ እዩ የምትባለውን ሐለሌ ለአንድና ለሰባት ጊዜ አስዳም ጨራህ አውጣት ከዛ ውጭ ግን እንደዚህ የምትሆን ከሆነ እመኔ ዋጋ ተከፍላለ ብሩኬ ሃይሚን ታጣትና ነገሩ ይበላሽና ምን ይልና ሃይሚ የታለች ብትል ይዛኔ ሃይሚ ሌላ ሰው አግብታ ወይም እንትን ብላ ቁጭ ስትል ይዛኔ ወይኔ ሃይሚዬ ወዮ ሃይሚ የኔ ፍቅር የኔ ቆንጆ ይቅርታ አጥፍቻለሁ ብትል አታገኛት አስረግጬ ልንገር ስለዚህ ካሁኑ ጀምረህ አትግፋት ከምር ብላ በጣም ታግሳ ከዛ በኋላ አንተ ዋጋ እንዳትከፍል እፈራለሁ ለምን አሁን ያረከው ያለ ነገር ስተት ስለሆነ አሁን ያረከው ያለ ነገር አንተ የግል ስሜትን እየተጠቀምክ ነው አሁን እዩ ደግሞ አመቻችታ ካንተ ጋር ለመጋደም በርግጠኝነት ትጋደማለች ለምን አንተን ስለምትፈልግህ
ሁለተኛ ካንተ አርግዛ በኋላ ደግሞ እዳ እንዳንገባ እንደ ሐሳብና እንደ ሂሳብ ካውኑ ጀምረህ እሷን ብታባርልን የኛ ጥያቄ ነው። አባራት ማን እዩን አባረከ ህይወትህ የራስን ህይወት ምራ። ከዛ ውጭ ግን እንደዛ ማታረክ ከሆነ እመነይ ዋጋ ትከፍላለህ። ዋጋ የምትከፍለው ለምንድነው? እዩ አሁንም ቢሆን አንተ ጋር ለማሳለፍ ካንተ ጋር ለመሆን ልጅቱ ካንተ ጋር ሆና አመቻችተ ብትወስዳት ላይፍ ብታሳልፉ ምቾቷ ነው። ገባ? ስለዚህ ብሩኬ ቀጥ ብለህ አስበህ አለመ ሃይሚን እንዳታጣት ከፈለክ ከዚህ ድራማ ውስጥ ውጣ። እኔ እንደ እህት ነው የምመክርህ። ሸር አድርጉለት።